የትግራይ ክልል ጊዜያዊ አስተዳደርን የቆይታ ጊዜ ያራዝማል የተባለውና የፌዴራል መንግስት የክልሎችን ጣልቃ ገባብ ስርዓት ለመደንገግ የወጣውን አዋጅ እንደገና ተሻሽለው በህዝብ እንደራሴዎች ምክር ቤት በዚሁ ሳምንት ጸድቀዋል። ታዲያ አዋጁ በጸደቀበት ዕለት የህዝብ እንደራሴዎች ምክር ቤት አባላት የትግራይ ጊዜያዊ አስተዳደርን በተመለከተ አሁን ስላለበት ሁኔታ ለምን በቅድሚያ ማብራሪያ አልተሰጠም የሚሉና ሌሎች ጉዳዮችን አንስተው ምላሽ ተሰጥቶባቸው ነበር። ሀና አብደታ የተሻሻለውን የአዋጁን ክፍልና የተነሱ ጥያቄዎችን ከነምላሻቸው አካታ ተከታዩን የትኩረት ዘገባ አሰናድታለች። ተከታትለን እንመለስ። ከ1995 ዓ.ም ጀምሮ በስራ ላይ የቆየ እንደነበረ የተነገረለት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅ እንደገና ተሻሽሎ በዚሁ ሳምንት ነበር በህዝብ እንደራሴዎች ምክር ቤት የጸደቀው። አዋጁ ህገ መንግስታዊ ስርዓቱ አደጋ ላይ በሚወድቅበት ጊዜ በፌዴሬሽን ምክር ቤት ትዕዛዝ ፌዴራል መንግስቱ የክልል ምክር ቤትና የህግ አስፈጻሚን በማገድ ጊዜያዊ የክልል አስተዳደር እንዲያቋቁም ሊወስን የሚችልበትን ስርዓት ያስቀምጣል። በዚህ አዋጅ መሰረት የሚመሰረተው የጊዜያዊ አስተዳደር እንደ ሁኔታው የሚራዘም ጊዜ ጨምሮ የስራ ቆይታው ከ2 ዓመት ተኩል አይበልጥም ነበር። አሁን ላይ አዋጁን ማሻሻል እንዳስፈለገ የገለጹት በምክር ቤቱ የመንግስት ተጠሪው ተስፋዬ በልጅጌ አዋጁን ለማሻሻል ምክንያት ናቸው ያሏቸውን ነጥቦችም ጠቅሰዋል። የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ተግባራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። አሁን በተሻሻለው አዋጅ መሰረትም ጊዜያዊ አስተዳደር በአንድ ክልል የሚቆየው በነባሩ አዋጅ ተደንግጎ እንደነበረው ከ2 ዓመት ላልበለጠ ጊዜ ሆኖ በክልሉ ውስጥ የፌዴራል መንግስቱ ጣልቃ መግባት አስፈላጊ ሆኖ ከተገኘ የፌዴሬሽን ምክር ቤት አፈ ጉባኤ የጊዜያዊ አስተዳደሩን ቆይታ እስከ 1 ዓመት ድረስ እንዲራዘም ሊወስን እንደሚችል አስፈሯል። በፌዴሬሽን ምክር ቤት አፈ ጉባኤ የጊዜያዊ አስተዳደር ቆይታ እንዲራዘም የተላለፈውን ውሳኔ ለሁለተኛ ጊዜ ማራዘም ቢያስፈልግ አፈ ጉባኤው አሁንም ለተጨማሪ ከ1 ዓመት ያልበለጠ ጊዜ እንዲራዘም ሊወስን እንደሚችል ተደንግጓል። ታዲያ የፌዴሬሽን ምክር ቤት አፈ ጉባኤ የሚያስተላልፋቸው ውሳኔው ከተላለፈ በኋላ በሚደረገው የፌዴሬሽን ምክር ቤቱ መደበኛ ጉባኤ ቀርበው መጽደቅ ይኖርባቸዋል የተባለ ሲሆን የአፈ ጉባኤው ውሳኔ በምክር ቤቱ ቀጣይ መደበኛ ጉባኤ ተቀባይነት ካላገኘ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት ይኖርበታል ተብሏል። ማሻሻያ አዋጁን አስመልክቶ የህዝብ እንደራሴዎች ምክር ቤት አባላት የተለያዩ ጥያቄዎችና አስተያየቶችን አቅርበው የነበረ ሲሆን ከነዚህም ውስጥ አሁን ላይ ስላለው የትግራይ ክልል ጊዜያዊ አስተዳደር ሁኔታ የተመለከተው ይገኝበታል። የትግራይ ጊዜያዊ አስተዳደር ያው እስካሁን የተቋቋመው እሱ ብቻ ነው። በጊዜያዊ አስተዳደርነት እስካሁን ምን ተግባራትን እንደፈጸመ አፈጻጸሙን የሚመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ያልቀረበ የሚል ነው። ሁለተኛው የትግራይ ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አቀረበ። ለተነሱ ጥያቄዎች ምላሽና ማብራሪያ ከሰጡት ውስጥ አንዱ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ሲሆኑ የትግራይ ክልል ጊዜያዊ አስተዳደርን በተመለከተ በጠቅላይ ሚኒስትሩ ማብራሪያ እንደተሰጠ ተናግረዋል። አጠቃላይ በትግራይ ክልል ስላለው ሁኔታም ሌሎች የክልሎች ሆነ አጠቃላይ የኢኮኖሚ የፖለቲካ ማስተዳደር ስራዎችን በሚመለከት ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ ተገኝተው በዚህም ጉዳይ ላይ ማብራሪያ የሰጡ ስለሆነ በቀጣይም ደግሞ የሚነሱ ጉዳዮች ካሉ ውይይት የምናደርግ ይሆናል። ጥያቄ ያነሳን ግን ይሄን ጊዜያዊ አስተዳደሩን በሚመለከት ያለውን አፈጻጸም በሚመለከት ምክር ቤቱ በአዋጁ ሌላ አካል ለፌዴሬሽን ምክር ቤት ስልጣን ሰጥቷል። ስለዚህ ፌዴሬሽን ምክር ቤት በየጊዜው ስላለበት ደረጃ የሚገመግም ስለሆነ እሱ በዛ መልኩ የሚታይ እንደሆነ ብንወስድ ጥሩ ነው። አጠቃላይ ተጠያቂነትን በሚመለከት የሽግግር ፍትህ ፖሊሲ እና ማዕቀፍ ተዘጋጅቶ ወደ ተግባር ለመግባት ከሀገራዊ ምክክር ኮሚሽኑ ስራ ጋር መያይዘን ለመስራት ዝግጅት ላይ እንዳለ የሚታወቅ ስለሆነ የተጠያቂነት ስርዓቱ በዛ መልኩ የሚረጋገጥ ይሆናል ለማለት ነው። በሌላ በኩል አዋጁ ከነባራዊ ሁኔታ ጋር የሚጣረስ ነገር በመያዙ መሻሻሉ አስፈላጊ ሆኖ የምንፈልገውን ነጥብ ብቻ ከማሻሻል ይልቅ ሌሎችን ጉዳዮችም ለምን አልታዩም የሚል ጥያቄ ከምክር ቤት አባላት ተነስቷል። ለምሳሌ አንቀጽ 16 ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየ3 ወሩ ሪፖርት ያቀርባል ይላል።
አስፈላጊ ሆኖ ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት 2 ነው የሚሰበሰበው። ግን በየ3 ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን አግባብ ተገቢ አይደለም የሚል እይታ አለኝና በአጠቃላይ ምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ 20 ዓመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሀሳብ ለማቅረብ ነው። ይህን ጉዳይ በተመለከተም የምክር ቤቱ አፈ ጉባኤ እንዲሁም የፍትህ ሚኒስቴር ምላሽ ሰጥተውበታል። ፌዴራል አስፈጻሚ አካላት አወቃቀር በየጊዜው የሚቀየር ነው። ይሄ ሲቀየር ግን አዋጆቻችን በሙሉ ተመሳሳይ ማሻሻያ አይደረግም። ምክንያቱም እንደተባለው ለአንድ ሚኒስቴር መስሪያ ቤት ወይም ሌላ አስፈጻሚ አካል የተሰጠው ስልጣን እየተወራረሰ ስለሚሄድ ማለት ነው። እሱን ጨምሮ ሌሎችን ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜያዊ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። አጠቃላይ አዋጁ ታይቶ ረዥም ጊዜ የቆየ ነው፣ መሻሻል ይገባዋል ያላችሁት የሚሻሻሉ ነገሮች ካሉ ሊታይ የሚችል እንደሆነ ታሳቢ እናደርጋለን። ይህ ጉዳይ በሚመለከት ግን አስፈጻሚ አካላት አዲስ ሲደራጁ ስልጣንና ተግባራቸው እንደዚሁ የተወራረሰ ስለሚሄድ ይሄኛውም ተቋም አሁን ላለው አዲስ ተቋም ስልጣንና ተግባሩ የተሰጠ ስለሆነ በዛ መልኩ እንድትረዱ ለማለት ነው። ይህ እንዳልሆነ በክልል ጊዜያዊ አስተዳደር በሚቋቋምበት ወቅት ከጊዜያዊ አስተዳደሩ የሚጠበቀውን ተግባርም የፍትህ ሚኒስትሩ አብራርተዋል። ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁም አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። በአዋጁ መሰረት የአፈ ጉባኤውን ውሳኔ በማጽደቅ በሚሰጥ የፌዴሬሽን ምክር ቤት ውሳኔ ውስጥ ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉም ተጠቁመዋል።